ስለ ሲሆን እንደዚህ አይነት ነገሮች ከባድ ናቸው። አይምሮም ማሰብ ነው የሚያቆመው። እኔ በዚህ በመጀመሪያ ደረጃ አንድ ነገር ልነግርህ እፈልጋለሁ። ማለት ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? ሰላማችሁ በያላችሁበት አምጣቻ ሰላም ፍቅር እየተመኘሁላችሁ ዛሬ መጣሁበት ነገር በጣም አላቅም እንዴት ብዬ እንደምጀምርላችሁ። ልዑል ሁልጊዜም የዋህነቱ ምን ያክል እንደሚያጠቃው ታውቃላችሁ። የዛሬው ደግሞ በጣም ይሄ ነው ተብሎ ለማውራት የሚያስቸግር ነገር ነው የተፈጠረው ልዑል ጋር። እንግዲህ የአክስት ልጅ እናታቸው የጠፋችባቸው ልጆች ወይም የልዑል አክስት ማለት ነው። ሰሞኑን ከልዑል ጋር እያያችሁ ነው። እናታችን አንተ ነህ አገትካት ብለው በመጀመሪያ እሱን ለመክሰስ ከዛ በኋላ ደግሞ ሀሳባቸውን ቀይረው እንደዚህ ወጥመድ ነበር ምናምን ብለው እንግዲህ ውሸት ይሁን እውነት አላውቅም፣ እንደዚያ ሲያስመስሉ ነበር። ዛሬ ደግሞ ቤት ድረስ የአክስቱ ቤት ማለት ነው የማናውቀው ሰው መጥቶ እያስፈራራን ነው፣ እኛንም ሊያግተን ነው። ወንድሜ ደግሞ ምንድነው ያለችው? በሩን ዘግተውበት ይሄው ዛሬ ከትናንት ጀምሮ ዛሬ በሩን መክፈት አቅቶኛል፣ እገዛ ያስፈልገኛል ብላ ለማን ብትደውል ጥሩ ነው? ለልዑል። ልዑል የኔ ሞኝ ደግሞ ተነስቶ ከዛች አክስት ቤት ልጆቹን ለማዳን ሲል ማን ይሆናል ብሎ እንግዲህ እሱ ደግሞ በንጹህ ልቡ እንግዲህ ሁልጊዜ የሚጎዳ ሰው ከነገራችን ላይ በጣም መልካም የዋህ የሆነ ቅን ልብ ያለው ሰው ነው። ለምን እንደሆነም ባላቅም ፈተና ይበዛበታል እና ልጅቷን አግዛለሁ ብሎ ሂዶ እንግዲህ ልዑል ወጥመድ ውስጥ አስገብተው ነበር። ይህን ሁሉ ነገር ያዘጋጀችው ግን የገዛ አክስቱ በልጆቿ እየተጠቀመች እንደሆነ ለምን አልታየው እንዳለ ልዑል ባላቅም እሱ በጭፍን አይኑን ጨፍኖ ነው የሚጓዘው። የእውነት እንዴት ሰው አይጠራጠርም? እዛ መኖሪያ ቤት ውስጥ እንደው እውነት አሁን ይቺ ልጅ ወንድሜ ታገተ፣ እኛንም እያሰቃዩን ነው እንደዚህ ምናምን ብላ ስትነግረው በስልክ እንዴት አምኗት ሊሄድ ቻለ? ሚኪ ወጥመድ ሊሆን ይችላል። በደንብ እናረጋግጥ። መጀመሪያ ቤት ውስጥ ሰብረን አንግባ። ልዑል ደግሞ እናታቸው እንትን ብትለኝ ልጆቹ ምንም ያደረጉት ነገር የለም፣ ልጆቹ ማትረፍ አለብኝ ብሎ እንግዲህ በመጀመሪያ የገባው ልዑል ነበረ። ልጅቷ ሲገባ ማለት ነው ከሶስት እንግዲህ እነዚህ ሰዎች የጠበቁት ልዑል ብቻውን ይመጣል ብለው ነው። ቤት ውስጥ ሁለት ሰው አለ። ከዛ ደግሞ መኪና አቁሞ በእንትኑ ሰው እንዳያይባቸው ከጀርባ ነው ቪዲዮ ራሱ ከካሜራ ጀርባ የተቀረጸው። እነሱ ለምን በጣም ብዙዎቹ ፈርተው ነበረ። ልጆች ኦሬዲ እዛ ቤት ውስጥ ሰው እንዳስቀመጡ ልዑል እንዴት ሊገምት ይችላል? የእውነት መስሎት ወንድሜ ታገተ እንደዚህ እያረጉን ነው ብላ ነው የደወለችለት እንጂ ለልዑል ወጥመድ እንደሆነ ልዑልን እንትን ለማስባል እንደሆነ በፍጹም። እግዚአብሔር ሲቀናው ግን ማን ነው? ሚኪ፣ ሌሎች ከጀርባ ያሉትም። ዛሬ ደግሞ እንደንትን ሆኖ ደግሞ የሚገርማችሁ ዘላለም አብሮት አልሄድም። እኔ ምን እንደታየው አላቅም። እኔም አብሬ እሄዳለሁ ብሎ ዘላለምም አብሮት ሄዶ ነበር። ነገሩ እንዳሰበው ሳይሆን እዛ ሲሄድ በቃ አላቅም ምን ብዬ ልንገራችሁ፣ ብቻውን ነው ብለው እሱን አፍነው ልዑልን ለመኪና ምናምን አዘጋጅተው ነው እንግዲህ የጠበቁት። የዋህነት እግዚአብሔር መቼም ጥሩ ልብ ካላችሁ ሁልጊዜ ከብዙ ፈተና ይጠብቃችኋል እና ልጅቷን እንደ ሰይጣንነቷ ልዑልን ለማስገደል ቤት ውስጥ ሰው አዘጋጅታ ክፍል ውስጥ ሁለት ጎረምሳ ዘግታ ወንድሜ እየተንገላታ ነው፣ ወንድሜን እያሰቃዩት ነው ብላ በውሸት እያለቀሰች ልዑልን አሳምና እዛ ሲሄዱ ግን ሌላ፣ እሷ በስልክ ያወራችው ሌላ። ልዑል ከነገራችን ላይ አይማርም። ከዚህ በፊትም እንደዚህ አይነት ነገር ተፈጥሮበታል። በገዛ እህቱ ምን አይነት ችግር ውስጥ እንደገባ አይታችኋል። ከኤፍሬም ጋር እየተባበረች
ይቺ ልጅ ደግሞ እናቷ ናት። እናቷ የውሸት ነው ጠፋች እንዲህ አለች እንደዚህ እያሉ ያለችበትን በደንብ ታውቃለች። ይሄንን እኛ ዝም ብለን የሚዲያ ሰው ስትሆኑ በደንብ አድርጋችሁ ውስጥ ስታዩ ማን ነው ትክክለኛ እንትኑ የሚለውን እንትን ትላላችሁ እና ምን ያክል ሌባና አስመሳይ እንደሆነች ያየሁባት እንትን ነገር ነውና እያለቀሰች ልዑልን አሳምና ልዑልን ልታስገድለው ነበረ። እንግዲህ እነዚህ ሰዎች ኦልሬዲ ተይዘዋል። 3 ናቸው። ቤት ውስጥ የነበሩት እነ ልዑልም ያው ወንድሙን አግተውታል እንደዚህ ስላሉ በዛ ብለው ነበር የሄዱት። እንዳልኳችሁ ዘላለምም አለ። እነሱ በዛ በሁለቱ እንትን ነው 2 በር ነው ያለው የአክስትየዋ ቤት። አንደኛው ደግሞ ተዘግቶ ነበረ። አልከፍት ሲል በቃ ይሄ ነገርማ የእውነት ነው እንዴ እንደዚህ ብሎ ልጅቷ ደግሞ ድምጿን አጥፍታ ጠፋች። እዛ ቤት ውስጥ የለችም። እነሱን አዛ ቤት ሲመጣ ይዛችሁ እንደዚህ አድርጉ ብላ አስትንትን ብላ እሷ እዛ ጋር የለችም። ወንድም የተባለውም የለም። እዛ ቤት ውስጥ የተገኙት ደግሞ የማይታወቁ ልጆች፣ ለልዑል የሚያፍኑ የሚይዙ ልጆች፣ የሚያግቱ ሰዎች ነበሩ እና ይቺ ልጅ ሆን ብላ ተልካ ልዑልን ወጥመድ ውስጥ እንዳስገባችው አሁንም ነገ ጧትም ተመልሶ እሷን ከማገዝ ወደኋላ አይልም። ለምን እሷ አሁን ታሳብባለች። እሷ ሆን ብላ አዘጋጅታለት፣ ግን እኛን ሊያግት ነው የመጡት፣ እኛን እያሰቃዩን ነበር፣ አምልጠን ወተን ነው ምናምን ልትል ትችላለች። ቆይ ለማየት ያበቃችኋል። ዝም ብላችሁ እናንተ ተመልካቾች አስቴር ምን አለች ትላላችሁ? ይቺ ልጅ ምን ያክል ተልእኮ እንዳላት ልዑል ደግሞ በማያውቀው ነገር እየገባ ራሱን አደጋ ላይ እየጣለ እንደሆነ እያያችሁ ነውና አንዳንድ አስመሳይ ሰዎች ወይ ለራሳቸው አይሆኑ ወይ ለሰው አይሆኑ፣ ሁልጊዜ ጦስ እንደሆኑ ናቸውና በዚህ ልክ ደግሞ ለሰው ልጅ ክፋት፣ በዚህ ልክ ለሰው ልጅ እኔ እንጃ ምን አይነት ሰብአውነት ምን አይነት እንትን ቢኖራት እንደሆነ አላውቅም። ልዑል ደግሞ ምንም የበደለ ምንም እንትን ያለ ነገር እስካሁን ድረስ የለም። ልጆቹን ከማገዝ እናታቸው እንኳን ስንት ነገር አድርሳበት ለመግደል ሁሉም ሞክራ እንደዚህ ያደረገችውን ልጆች እናታችሁ እንዲህ አድርጋኛለች ብሎ እንኳን አንድ ነገር ክፉ ቃል ሲናገራቸው አላየንም። እነሱን ከማጽናናት እንዳይብሳቸው የሚያስፈልጋችሁ ነገር ከጎናችሁ ነኝ ከማለት ውጭ ማለት ነው። እንደዚህ አይነትን ሰው እንዴት አሳልፎ ለሌላ ሰው ይሰጣል? ስንት ነገር ስንት መስዋዕት የከፈለላቸው ልዑል እነሱ ከ1 2 3 ቀን በፊት የውሸት እንባ እያነባች እናቴ በአንተ ሰዎች ነው የታገተች እያለች እያስመሰለች የነበረች ልጅ በስከ መጨረሻ ልዑልን ልታስገድለው ቤቷ ድረስ ጠርታ እንደዚህ ጉድ አድርገው ነበር። እንግዲህ እኔ መረጃ የሆነ ነገር ሲመጣልኝ በደንብ አጣርቼ ነው ወደ እናንተ ማመጣው። ለምን አንዳንዴ የተሳሳተ ምናምን እንዳይኖር ማለት ነው። ከአንድም 3 ሰው ጠይቄ ምናምን እርግጠኛ ነው እውነት ነው ምናምን የሚለውን አጣርቼ ከራሳቸው ደግሞ ከካሜራ ጀርባ የተቀረጹት ምን ሲያደርጉ ሲሯሯጡ ምናምን የተቀረጸ እሱንም ሲልኩልኝ ነው ማምነው እንጂ በወሬ ማመን ሰው አይደለሁም። ይሄ በቲክቶክ ላይ አብዛኛው ቲክቶክ ላይ ውሸት ስለሚበዛ ከዛ አምጥቼ እኔ አላወራችሁም በራሴ እንትን ካላየው ማለት ነው። እና ልዑል በዚህ ልክ የዋህ ነው፣ ሁላችሁ የምታውቁት ነው። በጣም ሰው አማኝ ነው። ዛሬ ህይወቱን ያተረፉለት ከእግዚአብሔር በታች እንግዲህ ማን ነው ዘላለም፣ አቤል፣ ሌሎችም እንዲሁም ከጀርባ ያሉት ስማቸውን ስለማላቅ ነው። እነሱ አብረው ባሄዱ ብቻውን እንደተለመደው ለማንም ሰው ሳይነግር መኪናውን አስነስቶ ሂዶ ቢሆን አልቆለት ነበር። እስካሁን ድረስ ልዑልን ፍለጋ እንደገና እንደ አዲስ እንትን አጀንዳ የከፍሉት ነበር። እንግዲህ እግዚአብሔር አውጥቶታል። የሚማር ሰው አይደለም። ነገም ተመልሶ ይሄዳል። ሰው እንዴት ነው ወጥመድ ይሆናል ብሎ የማያስበው? እናንተ እንዴት የሰው ቤት ዘው ብሎ ሰብሮ የሰው በር ይገባል? ይሄን ልጅ የሆነ ነገር ቢያደርጉት እነዛ ሰዎች ሽጉጥ ይዘው ቢሆን ወይ የሆነ ስለት ነገር ይዘው ቢሆን ማን ነው ተጎጁ? ለምን ለራሱ በዚህ ልክ እንደሚዘናጋ አላውቅም። ከዚህ በፊትም ነግሬያችኋለሁ። ልዑል ለምንም ሰው እንትን አይልም።
ግን ደግሞ ራሱን ደግሞ በዚህ ልክ አሳልፎ በዚህ ልክ ራሱን እንትን ሲል ስታዩ ደግሞ ትናደዳላችሁ። ለሰው ሲሯሯጥ ራሱን ጥሎ ስንት ህይወቱ ስንት ነገር ተበላሸበት በዚህ ሴትዮ ምክንያት። ከሚወዳት ልጅ ጋር አብረን እንኖራለን ልጅ ወልደን ስንት ነገር ሲያስቡ ሲያቅዱ ህይወቱን አበላሹበት። ግን ደግሞ ህይወት ይቀጥላል። በአንዴ ተስፋ የምትቆርጪው ነገር አይደለም። ነገም ሌላ ቀን ነው ብለሽ ዛሬ ባይሆን ነገ ይሆናል ብለሽ በተስፋ የምትጠብቂበት እንትን ስለሆነ ምንም አልመሰለውም። እናቱም እኔ እስካለው ድረስ ችግር የለም አታስብ ብላ ልጅቷም እግዚአብሔር ይስጣት ስራህን እስከምትጨርስ ድረስ በማንኛውም ሰዓት እጠብቅሃለሁ ምንም የማስቸኩልህ ነገር የለም ብላ። አንዳንድ መልካም ሴቶችም እንደዚህ አይነት አሉ። አንዳንድ ደግሞ የራስሽ ወገን ሆኖ የራስሽ ስጋ ሆኖ አሳልፈው ለማታውቂው አውሬ አሳልፈው ይሰጡሻል። እና የልዑል ነገር በጣም ነው ያሳዘነኝ። ዛሬ የተረፈበት ጉድ እኔ ቀጣይ ምን ይፈጠራል አላውቅም። እንደ ዛሬ ደንግጬ እንደ ዛሬ እንደዚህ ክው ብዬ አላውቅም። በሩን ሲሰብረው ውስጥ ላይ የተገኙት ልጆች ሲያይ በቃ ለራሱ የተዘጋጀ ወጥመድ እንደሆነ ገባው። ከዛ ዘሎ ነው የወጣው። እነ ዘላለም እነ ሌሎችም ገቡ። ልጆቹን ወደው ያዟቸው። መኪና አስነስቶ ያኛው ሊሄድ ሲልም እነዛኞቹም ያዙት። መኪናው ተያዘ። ከዛ ሲጠየቁ እንደተለመደው ማን ነው የላካችሁ ሲባሉ የገዛ አክስቱ ከልጆቿ ጋር ተባብራ እንግዲህ ይህች ናት የሰው ርካሽ። እሷ ተደብቃ እንደ እንቁራሪት ማትገኝ መሬት ለመሬት እየሄደች የሰው ሕይወት እያበላሸች ያለችው አክስቱ ሆና ተገኝታለች ማለት ነው። ደግሞ የሚያሳዝነው ልጆቹ ተባባሪ መሆናቸው የእናታቸው ተባባሪ መሆናቸው ልዑልን አሳልፈው እንትን ሊሉት። አይ ሰው አይ ሰው አይ ሰው እንደው ማንን ነው የምናምነው ግን ወገን? እንደው ምን አይነት ጊዜ ደረስነን? ሰውን የማታምኑበት ሰው ታመምኩ ብሎ ከሰውን እንትን ለማለት ቤት ድረስ ሂዳችሁ እርዳታ እንዳታደርጉለት። በቃ ሁሉ ነገር በጥርጣሬ በፍራቻ ሁሉ ነገር ያሳዝናል። ግን የኛ ነገር መጨረሻችን ፈጣሪ ያሳምረው። የእውነት በጣም የምናሳዝነው ካሁን እንደዚህ ካሁን ኧረ በስመ አብ። ልቦና ይስጠን ለሁላችንም። ብቻ ከባድ ነው፣ ያሳዝናል የእውነት። እኔ በጣም ያዘንኩት በልዑል ነው። ለምን በዚህ ልክ ሰው ያምናል? ስልክ ብቻ ስለተደወለ ተነስቶ ለምን ሄደ? በሌላ ሰው አላዘንኩም፣ በዚች በልጅቷም አላዘንኩም። ያዘንኩት በራሱ ነው። ዛሬ እግዜር አውጥቶታል፣ ነገም ድጋሚ ይሄዳል። አሁን የሚችል ልጅ አሁን ታዩታላችሁ ቪዲዮ ምን አይነት ስበብ ምን አይነት ውሸት እንደምትደረድር ታውቃላችሁ። የውሸት ያዙን ባያነባች ልዑልን ታሳምነዋለች እና ተመልሶ እዛው ይገባል። ሰው አይነቃም እንደዚህ አይነት ነገር። ጌታው ይቺ ሴትዮ ሲጀመር አክስቱ ካልተያዘች ልዑል ስራውን በስነ ስርዓት መስራት አይችልም። በቃ በምንም በማይመጣ ነገር እየመጣች በማይጠረጥረው ነገር እየመጣችበት ልጁን ችግር ውስጥ። አሁን ይቺ እንደው ዘመድ አክስት ናት ቢባል ሰው ያምናል? አረመኔ ሰብአዊነት የጎደላት ከሰውነት ወጥታ የሆነ ምን አይነት ስም ብሰጣት እንትን እንደሚላት አላውቅም። በጣም ነው የተናደድኩት። እንትኑን ሳይ በጣም ተናድጃለሁ። በልዑልም ተናድጃለሁ፣ በልጅቷም ተናድጃለሁ። አክስትየዋን ተዋት፣ እሷ ጨንቋት ነው ያለችበት ሁኔታ በጣም እንትን ስለሆነ የምታደርገውን ነገር አታውቅም።
እና ምን አይነት ስም እንደሚል አላውቅም። እውነት ክብድ ነው ያለኝ፣ ያስጠላል። ስልችት የሆነ ስልችት የሚላችሁ ነገር የለም? በተደጋጋሚ የምታዩት አሁን ይቺ የአክስት ልጅ ባለፈው ኤልሳ እንዳስጠላች፣ ይቺም ደግሞ አሁን የመጣችው ተንከሲስ በጣም ነው ያስጠላች። አስመሳይ አስመሳይ ሰው ከነገራችን ላይ በጣም ነው የሚጎዳችሁ። ውስጥ ለውስጥ እንደ እንትን ምንድን ነው ስሙ እየሄደ ለማንኛውም ዘላለም እድሜህ ይረዘም። አትርፈኸዋል ዛሬ ከነዚያ ጅብ ከነዚያ አውሬዎች። ሌሎችም እንዲሁ ተጋግዛችሁ አብራችሁ ሂዳችሁ ልዑልን ያተረፋችሁት ሁላችሁንም ከልብ ነው የምናመሰግነው። እኔ ሌላ ምንም ልላችሁ አልችልም። ተመልካቾች እንግዲህ እናንተም አስተያየታችሁን ኮሜንት ስር ጻፉልኝ። አዲስ ቪዲዮ ሲኖር በሌላ ቪዲዮ እንገናኛለን። እንግዲህ ዛሬ የሰማሁት ጉድ ይሄ ነው። መቼም እናንተም ይሄን ስትሰሙ ስታዩ በጣም ትደነግጣላችሁ፣ ልክ እንደኔ። እንግዲህ ምንም ማድረግ አይቻልም። ራሱን መጠንቀቅ ባለበት መልኩ ራሱን መጠንቀቅ አለበት። ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላምና ፍቅር ያምጣልን እያልኩኝ እኔን ለምታበረታቱኝ እህቶቼ ከልብ ነው የማመሰግነው። አሁንም ላይክ እና ሼር እያደረጋችሁ አበረታቱኝ። በተረፈ ወዳችኋለሁ። ባይ ባይ።